ኢትዮጵያ ያለ የሚንገታገተውን ግሩፕ አታክ ማድረግ ካለብህ የግድ ነጥለህ አንድ ኮርነር ውስጥ ማድረግ አለብህ ነው። ያን ለማድረግ ደግሞ እነሱ ኦልሬዲ ያስበውበት ማኒፌስቶ አዘጋጅተው ምናምን መጥተዋል። ብቻቸውን እንዳይሆኑ ሌላውን በሙሉ ወደዛ ድንጋይ እንዲወረውር ያንን አታክ እንዲያደርግ አድርገውታል እና በጣም በሚገርም ሁኔታ ተሳክቶላቸዋል። ሁሉም ድንጋይ ወርዋሪ፣ ሁሉም አፈናቃይ፣ ሁሉም በሚባል ደረጃ ገዳይ ሆኖ ቆይቷል። ኢትዮጵያን ሰራዊት አፍርሶ በኩራት ነው የሚናገሩት። ይሄንን ሰራዊቱን ጠርገን እንደዚህ ያለ እጁን ጠርገን ከዜሮ ነው የጀመርነው አለ አንድ እንትን ላይ እዛ ስብሰባችን ላይ ነው። እንደውም ሰራዊቱን ጠርገን ኢሰፓን ጠርገን ዩኒቨርሲቲውን ለምን እንዳልጠረግ ነው አሁን ሳስበው ይገርመኛል አለ። ለኛ እኮ ነው እንደዛ የሚል ያኔ አዲስ አበባ ዩኒቨርሲቲን ለምን እንዳልጠረግ ነው አሁን ብትጠይቁኝ አላውቅም አለ። ምናልባት የሆነ ምንድን ነው ያለው ሮማንቲክ የሆነ ስሜት ስለ አዲስ አበባ ዩኒቨርሲቲ ስለነበረን ነው አለ የተው ነው እንጂ ይገርመኛል አለ። አሁን 40 ምናምን ሰው በማባረር አድሬስ ያደረግ ነው ምልክቱን ብቻ ነው አለ። ኮዙን አድሬስ አላደረግነውም አለ። ምልክቷን ብቻ ነው 40 ምናምን ሰው አባረን መጥረግ ነው የነበረብን አለ። ለኛ እኮ ነው እንደዛ የሚለን ተሰብስበን እያዳመጥነው ነው እኮ እና እንደዚህ አይነት አመለካከት ይዘው የመጡ ስለሆነ የነሱ አይገርመኝም። ግን ያን ሁሉ አድርጎ ጠርጎ እንዳለው ሰራዊቱን በሰፈር ድርጅት አገሪቷ እንድትመራ እና ሰራዊቱም የሰፈር እንዲሆን አድርጎት ሄዶ ጣሊያን እኮ 5 ዓመት አርበኛው እየታገለ ነው። ሙሉ በሙሉ አገሪቷ ቁጥጥር ስር አልዋለችም። ጅምር ነው የፈረሰው የዛን ጊዜ። በ5 ዓመት ጊዜ እኮ ገና እየተጀመረ ያለ ጊዜ ነው የፈረሰው ማለት ይችላል። ኢትዮጵያን የማፍረሱ ሴራ በጅምር ላይ ነው የቀረው የዛን ጊዜ። ይሄ ግን 27 ዓመት አግኝቷል። ሜንስትሪም አድርጎ በእያንዳንዱ በመስሪያ ቤት በመዋቅር በምናምን ነው አገር ለማጥፋት የተሰራው 27 ዓመት። በ85 ዓመተ ምህረት ክላስ ገብቼ እንችን እንደው ዘናም እንዳያረገን ትንሽ በጣም ሲሪየስ እንዳይሆንም ልናገር ይችላልና ሪፖርትድ ስፒች እና ዳይሬክት ስፒች ሳስተምር በእንግሊዝኛ አማርኛ አጠቀማለሁ ክፍል ውስጥ። ምንድነው ለምሳሌ he said do you like me ኮቴሽን ውስጥ ይሁንና ጥያቄ ምልክቱ አለ ዳይሬክት ስፒች ስለሆነ። ሪፖርትድ ሲሆን he asked me if I liked him or እንደዚህ ይሆናል አይደለ? እና ፉል ስቶፕ ነው የሚሆነው፣ ጥያቄ ምልክቱ ይጠፋል። ብዙ ጊዜ ተማሪዎች አስክ የምትለዋን ቃል ይዙና ጥያቄ ስለሚመስላቸው መጨረሻ ላይ ጥያቄ ምልክት ያደርጉበታል ሪፖርትድ ከሆነ በኋላ። እና ምንድነው የሚያሳየኝ ይሄ ሪፖርትድ ስፒች ኮንሴፕቱ ራሱ ኮንሴፕቹዋሊ የለም እልና አሁን ወደ አማርኛ መልሰዋለሁ። ከዛ በአማርኛ ዳይሬክት ስፒች ስጡኝ ስላቸው ደግሞ በአማርኛ አለ እንደ ዳይሬክት ስፒች አይነት ይላሉ። ከዛ ስጡኝ በቃ የሆነ ጥያቄ ጠይቁ ምናምን ላቸውና ጥያቄ ይጠይቃሉ። እሱን ኮቴሽን ማርክ ውስጥ አድርገዋለሁ። ከዛ ትወደኛለህ ኮቴሽን ማርክ አለ። ከዛ ይሄን ሪፖርት አድርጉት እላቸዋለሁ። በአማርኛ ስለሆነ ቀላል ነው። ይወደኝ እንደሆነ እወደው እንደሆነ ጠየቀኝ ኦር እንደዚህ ይሆናል። አሁን እዚህ ላይ ጥያቄ ምልክት ይደረጋል አይደረግም? እንደዛ ነው እላለሁ። እና በጣም ኢፌክቲቭ ነገር ነው ለኮንሴፕቱን ለማሳየት። 85 ላይ የሆነ ክላስ ውስጥ ገብቼ ኤንሲአር 115 ቁጥር ነው ትዝ ይለኛል እንትኑ ያንኑ ስትራቴጂ ይጠቀማለሁ እና ስል ለውጥ መጥቷል። ሰው በጣም ብሏል። ያው የወያኔው ያስተሳሰቡ ያው ክፍል ውስጥ አለ በደንብ አማርኛ መናገር የሚከብድበት ጊዜ ነበር። ከኤርትራ ጋርም አልተጣሉም ያኔ እንደዛ ነበር። አንድ ላይ ሆነው አይነት ነገር ነበር። በኋላ እስቲ በአማርኛ አንድ አረፍተ ነገር ስጡኝና
እሱን ዳይሬክት አድርገን እንደዚህ ምናምን አንድ ትልቅ ሰውዬ እጁን አወጣና በአንድ ወቅት ጓድ መንግስቱ ኃይለማርያም አማራ ማለት ደገኛ ነው አሉ አለኝ። ለምን አማርኛ ተናገርክ ነው ክፍል ውስጥ? እኔ ለመርዳት ነው፣ ለማሳየት ነው። የተሻለው የሚናገሩት ቋንቋ ስለሆነ ብዙ ሰው አብዛኛው ሁሉም አማርኛ የማይናገር ክፍል ውስጥ አልነበረም ብዬ ያደረኩት። ግን አማርኛ ለምን ተነገረ በሚል ተቃውሞ ለማሳየት ክፍሉ በሙሉ ዋ ብሎ ምናምን ሳቀ። ሪያክት አላረኩም። ያንን አረፍተ ነገር ጽፌ እንዳለ ማድረግ የምፈልገውን ፖይንት አድርጌ አለፍኩት እና ከዚያ በኋላ ግን ሌላ ክፍል ውስጥ ስገባና ያንን ሜተድ ለመጠቀም ስፈልግ መጀመሪያ ፈቃድ መጠየቅ ጀመርኩ። anyone who minds if I switched to Amharic to explain a point ምናምን ብዬ ጠይቄ ፈቃደኛነታቸውን ይህንን ኤክስፒሪየንስ ግን እናገራለሁ ሰው እንዲያውቀውም በሚል አንድ ክፍል እንዲሆኛለሁ ለዚህ ነው የምጠይቃችሁ ብዬ አስረድቼ እቀጥላለሁ። እና አማርኛ ለመናገር ያልቻልንበት አንገታችንን የደፋንበት ጊዜ ነበር። መቼ መሰለ ቀና ያልነው? ጥሩ ጥያቄ ነው ይሄ ጠየቀኝ። ለመናገር የምፈልገው ብዙ ጊዜ ኢትዮ ኤሪትሪያ ጦርነት ሲነሳ ነው አማርኛ መናገር እንደ ልባችን ቀና ብለን መናገር የጀመረው። እና ምን አደረገው? ያ ሁለቱ አንድ ላይ ሆነው ምናምን ሲያደርጉ የነበረውን ያ ሁለት አንድ ላይ ሆኖ የመጣው ሀገር የገነጣጠለው ሁለት ግሩፕ ተከፈለ ለሁለት። ሪሊፍ አገኘን። ከዛ ቀና ብሎ መሄድ ተቻለ። ከዛ በኋላ ሰው ብዙ ሰው ኖቲስ ያደርገው አይመስለኝም። እንደዛ ያለ ነው ፕሮግሬሲቭሊ። ከዛ በኋላ ወያኔ ራሷ ደግሞ ለሁለት ስትሰነጠቅ ሙሉ በሙሉ መጥታ አዲስ አበባ ገባች። እንትኑ ማለቴ ነው የአደረጃጀቱና የዘረኝነት ስሜቱ እንጂ በጣም ከባድ ነበር። በየሄድክበት ከአርባ ጉጉ ጀምሮ ያ ሁሉ የሆነው እኮ ወያኔ ከመጣ በኋላ ነው። ከዛ በፊት እንደዚህ አይነት ሰው እየታረደ የሚጣልበት ከገደል የሚጣልበት እኮ ጊዜ አልነበረም። እንደዛ እያለ መጣ። ሲስተማቲካሊ በውስጥ ሜንስትሪም ተደርጎ በየቢሮውና በየእንትኑ ይደርስ የነበረውን መቁጠር አትችልም። ስንት ሰው ከስራ እንደተባረረ። ዩኒቨርሲቲ ሰው ሲቀጠር ሌላ ብሔረሰብ መቀጠር አለበት በሚል ሰበብ የሰቀሉ ሰዎች አንደኛ ሁለተኛ የሆኑ ሰዎችን ሁሉ አልፈው ከታች ከአምስተኛና ከስድስተኛ ሁሉ ይገባ ነበር። እኔ ለማመጣጠን የሚሞከረውን ነገር አልጠላውም፣ ያንን እቃወማለሁ ማለት አይደለም። ግን በጣም እንደዚህ ግሌሪንግ የሆነ እንትን ሲደረግ ስታይ በጣም ያሳዝናልና እንዲያ ያለ ጭራሽ 2 ሚሊዮን ሰው እስከሚጠፋ ድረስ እውነት መስሏት የፓርላማ አባል ያን ጊዜ እውነት መስሏት ለምን እንደመጣችና ፓርላማ ውስጥ እንደተጎለተች ራሱ እንኳን ረስታው እጇን አንስታ የዋህናት እንደኔ እጇን አንስታ እንዴት አለች። የዛን ጊዜ ምክር ቤት መሰለ፣ ጭራሽ ትክክለኛ ምክር ቤት መሰለ። ክርክር እንዴት ይጠፋል ብላ የሆነች ጎጃሜ ናት መሰለኝ ናታል እንደዛ ናት መሰልና ችግር የለውም እሱ እንዴት 2 ሚሊዮን የት ደረሰ ብላ እሪ አለች። እና ገርሟቸው ደንግጠው ቆይ እስቲ እንፈልግ ተብሎ ቲያትር ተሰራና እንደገና ተቆጥሮ የተወሰኑ ተገኙ ተባለ። የሆነ ስንት ሺህ እንደሆኑ ሪካቨር አረግናቸው ተባለ። እና ይሄ ምንም በጣም ከፍተኛ መስዋዕትነት ነው የተከፈለው። ግን ያ ሁሉ ሲሆን ኢትዮጵያዊነቱን አስቀድሞ እኔ ከዚህ በፊትም ያልኩት እሱን ነው። እየሞተ ነህ ሲባል ሲጎተጎት ምናምን ሲሉ ዝም እያለ ሞቱን እኛም ሰው ሞተ ነው እንጂ የምንል ይሄ ብሔረሰብ ሞተ ብለን አናውቅም። ምክንያቱም ያንን ካል የፈለጉትን እያለ ነው ማለት ነው። እንዲያ ብለው ግን መጨረሻ ላይ ሰው እየባሰበት ሲሄድ አሁንስ በቃኝ እስከ መቼ ነው ተደራጅቼ ራሴን ነፃ አወጣለሁ ወደሚል ያ ነበረ የተፈለገው።